አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ ውድ የኔ ቤተሰቦች? ሁላችሁም ሰላም ናችሁ ወይ? ሙስሊም እህት ወንድሞቼ እንኳን ለ1447ኛው ኢድ አል አድሃ በዓል በሰላም አደረሳችሁ አደረሰን እያልኩኝ የኔ ለኢድ የተገዛልኝን ላሳያችሁ መጣ ማለት ነው። አሳያችኋለሁ ባልኩ መሰረት እዛ ቀን ያው ላይ ብለውኝ ሱቅ ልሄድ ነው ብያችሁ ነበረ። ድንገት ስለሆነ የወጣሁና ይሄው ከጫማው ልጀምር። ጫማ ይቺ ትመስላለች፣ የራሴ ምርጫ ናት። እንቺ እግርሽ ምን ያክል እንዳትሉ ጋንግ ነው እና እቺ ጫማ የኔ ምርጫ ናት። እቺ ደግሞ ለቤት ላይ ተከታለች። እቺ ደግሞ እቺ ማለች ምርጫችን ናት። እኔ በጣም እወዳለሁ መነጽር። እቺኛው ጉርድ ናት። ጉርድ ምርጫ አይደለም። ጉርድ የኔ ምርጫ አይደለም፣ አልወድም። ለምዶን አላውቅም። ሙሉ ነገር ነው ደስ የሚለኝ። ምርጫዬ ሳይሆን ግን ምርጫ አጥቼ ነው ይሄን ይዤ የመጣሁት ማለት ነው። ግን ደስ ትላለች፣ ከለሯ ደስ ትላለች። እችኛው ጉርድ ናት። እችኛው ሂጃብ የዚህ አላባሽ ነች። እቺ ደግሞ ምን ልበላችሁ ሙሉ ነገር ነው፣ ግን ወድጄው ነው የመረጥኩት። ሰፋ ያለ ነገር ነው እንደ ሪያ ነገር ግን ድሪ አይደለም። ከለሯ ተመችታኝ የመርጫት ነው። እጅግ የጉርድ ናት። እጅ ጉርድ ነው። የእሱ አላባሽ ደግሞ ይሄኛው እቺ ተገዛችለት። ይሄ የጉርዱ አላባሽ ነው። ጉርዱ ሌላም ነገር ሳያስፈልጉ አይቀርም። ይሄ ምክንያቱም ጥብቅ ያደርጋል ሲለበስ ማለት ነው። ይሄ ጉርዱ አላባሽ ነው። ይሄ ሂጃብ ደግሞ የሙሉ የዚህኛው ነው። እንግዲህ አብቃቅቼ ነው የገዛው። ሌላ ደግሞ ከቤት እንዳያስወጡኝ ብዬ ሌላ እንዳያስፈልጉኝ ብዬ ይሄ እነዚህ አንድ ላይ አስፈላጊ ከሆነም ይለዋወጣሉ። እንደዚህ አንድ ላይ ከዛ የውስጥ ልብሶች እነዚህ ያሉ በጅምላው ከዛች ናት ላይ የምትደረግ ናት። በቃ እነዚህ ናቸው የኔ ልብሶቼ ማለት ነው። ለሰጪው አላህ ይስጠው። በአመት አመት ሁሌ የሚመላለስብን በሰላም በጤና በፍቅር ያድርሰን። ቆይ እስኪ ስራ ላይ ነን እና ይሄን ይመስላላችኋለሁ ውድ የኔ ቤተሰቦች። አሳያችኋለሁ ብያችሁ ስለነበር ይሄው የኔ ልብሶች እንግዲህ እነዚህን ይመስላል እና አብሽሩ፣ አይዟችሁ። ያልተገዛላችሁ ልጆችም በራሳችሁ ፏ በሉ፣ ምንም እንዳይከፋችሁ። ዋናው ነገር በሰላም መድረሱ ነው። በሰላምና በጤና መድረሳችን ነው። አንገቷ ላይ ተመችታኛለች። ለዛ ነው ቆይ የሆነ ሙልት ያለ ነው ያያችሁት። እዚህ ጋር ምንም አንገታችሁን አያሳይም እና አይዟችሁ። ዋና በጤና በሰላም በፍቅር መድረሱ ነው እና ራሳችሁን ጠብቁ። ባገኛችሁት ነገር ራሳችሁን ለማስደሰት ሞክሩ። ያው በዓል ምንም ይሁን ምን ከቤተሰብ ጋር ሲሆን ነው ደስ የሚለው። እስኪ አንዴ ከቤተሰብ ጋር ሲሆን ደስ ይላል። ግን ያው የወጣ ነው ለስራ ነውና አንዴ ከወጣን በኋላ እንደዚህ ለምን ብለን ራሳችን ማስጨነቅ የለብንም። ጭንቀት ሌላ በሽታ ነው። ባላችሁ ነገር ደስተኛ ሆናችሁ ለማሳለፍ ሞክሩ። ይከፋል፣ ይገባኛል። በዓል ከቤተሰብ ተነጥሎ በተለይ ደመቅ ያለበት ቦታ የለመዱ ልጆች በጣም ከባድ ነው። በተለይ አረፋ ብስሚላይ በጣም አይኔ ላይ ነው የሚዞር። ከቤተሰብ ጋር ሲሆን ነው ደስ የሚለው። ሆኖም ግን ምን ይደረጋል እና እችኛ መቀነት አላት በማል ግን ሰፋ ሲል ነው ደስ የሚለው። ለማንኛውም በያላችሁበት ሰላማችሁ ይብዛልኝ። የኔ ልብስ ይሄን ይመስላል። ግበሩልኝ። ሰላማችሁ ብዝት ትርፍርፍ ይበል። በሚቀጥለው አላህ በሰላም በጤና ያደርሰን፣ ሳያጎለን ከነ ሁሉም ነገራችንን በሰላም ያደርሰን እላችኋለሁ። ሰላማችሁ በያላችሁበት ብዝት ትርፍርፍ ይበልልኝ። እወዳችኋለሁ። አይዟችሁ፣ በርቱ። በያዛችሁት በየተሰማራችሁበት ስራ ጠንክራችሁ ስሩ። ይሄም ቀን ያልፋል። ነገ የተሻለ ቀን ይሆናል ኢንሻአላህ።
ከቤተሰብ ጋር በደስታ በሰላም በፍቅር ተገናኝተን የምናከብርበት ጊዜ ቅርብ ይሆናል። በያላችሁበት ጠንክሮ አይዟችሁ ውድ ቤተሰቦቼ፣ ወዳችኋለሁ። ሰላማችሁ ይብዛልኝ።